ጉድ 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 ያለው ገንፎ አድሮ ይፋጃል። ወይ ጉድ ወይ ጉድ ወይ ጉድ! ተኋላ የመጣ አይናወጣ ልጅ ይዛ እየተንከራተተች እንግዲህ ሀዋ ሱምያን አቀረቧት። ተከሰሰች። ሱምያ በጣም ደነገጠች፣ አሳዘነች። በጣም ነው ያሳዘነችኝ። ልጆቿን ይዛ እየተንከራተተች ባሉካ እንግዲህ አልከሰሳትን፣ አላቀረባትም። ተኋላ የመጣ አይና ወጣ። ተከሰሰች ሱምያ። እንግዲህ ምንም ማድረግ አይቻልም። ጀግና ነሽ፣ በሁሉም ነገር ታሸንፊያቸዋለሽ። እውነትን የያዘ ወድቆ አይወርቅም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶቼ። ዛሬም እንደተለመደው መለስ ብያለሁ። እንዴ ሰው ሲጠፋ ጠፋሽ አይባልም። በነገራችን ላይ ቪዲዮ ተለቀኩኝ በቃ ተ20 ቀን ይበልጠኛል። እንደውም ላይ ብገባለሁ እንጂ ቪዲዮ እየለቀኩ አይደለም። ዛሬ እንግዲህ ፍትፈታን ትቼ ነበር። በነገራችን ላይ ፍትፈታ ትቼ ነበር። በቃ መፈትፈቴን ማቆም አለብኝ ብዬ ነበርና ጮማ የሆነ ፍትፈታ ሲገኝ እንዴት አይፈተፈትም? ቤተሰቦቼ አይታለፍም ማለት ነው። የዛሬው ጉድ ነው። ጉድ ጉድ ጉድ! ቪዲዮውን በላይክ ጀመሩት የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ግዳፋችሁ እንዳይለየኝ። እስኪ ገደፍ አድርጉኝ፣ ገደፍ አድርጉኝ። የማዳም ጩኸት፣ የማዳም ንዝና ዘይዴ ክም አድርጎኛል፣ ሰልችቶኛል። እስኪ ገደፍ ገደፍ አድርጉኝና ሀገሬ ልግባ። ኧረ ተው አለንሽ በሉኝ እስኪ ውዶቼ ማለት ነው። በተረፈ ወደ ገደደው ስገባላችሁ የኔ ውድና ድንቅ የሆናችሁ ቤተሰቦቼ እንግዲህ ሱምያ ተከሰሰች ማለት ነው። በጣም ያሳዝናል። እንግዲህ ሰኢዶ ልጆቹን በመፈለግ አመት ከ6 ወር ሆናቸው ማለት ነው። ለ2 አመት እንግዲህ 1 4 ወር ነበር የቀራቸውና በጣም ተንገላቷል፣ በጣም ለፍቷል። እሷም ልጅ ይዛት አንዱ ቦታ እየተሽከረከረች ልጆቿን አፍና እንግዲህ ምንም ማድረግ አልቻለም። የልጆችን እናት አልከሳትም። እሷ በቃ ስትል ሲሰለቻት ልጆችን ይዛ ትመጣለች። አቤት ብዬ ይቀበላታለሁ ብሎ ሰያው እንግዲህ ትቷት ነበረ ማለት ነው። እንግዲህ ተኋላ የመጣ አይን ያወጣ ይሏችኋል። አይገርምም? ግን በጣም ይገርማል ማለት ነው። ገንዘብ የማይሰራው የለም አልኳችሁ። ገንዘብ ለገንዘብ ሲባል ሌቱን ቀኑን መስራት ነው ብላችኋል። እንግዲህ ሰኢድ በተዋት በራሷ ፍላጎት እስኪ ደስ እንዳላት ደስ ባለ ሰዓት ትመጣለች ብሎ ሰኢዶ ሱምያን እንግዲህ ቆርጦ ተቀምጦ ነበር ሚስቶቹ ጋር ማለት ነው። ሀዩ በረኪናና ሀዊ እንግዲህ የሰሩት ስራ አላቅም። የእናንተን ብድር እኔ እናንተን አያርገኝ ማለት ነው። ሱምያ ጀግኒት እስካሁን ምን እንደምታስብላችሁ እኔ አላቅም። እና እንግዲህ ሀዩ በረኪና ሀዊ ማለት ነው ጠበቃ ገዝተው ጉቦ ሰጥተው እንግዲህ ሱምያ ተከሳ እንድትቀርብ በህግ ተጠይቃለች ማለት ነው። ሱምያ አላወቀችም። መጥሪያ ደረሳት። ተደውሎ እና ይቅረቢ ስትባል ደነገጠች። ይሄ እውነት ለመናገር ስትደነግጥ በጣም አሳዘነች። እንዴ ምን ሰርቻለሁ? ምንድነው እንዴ እስካሁን እንዴት ትቆያለሽ ብላ ስትላት፣ እንዴ በስልክ እኮ ነው 10 ደቂቃ ነው የቆየሁት። የልጆች እናት አይደለሁም። ምንድነው ያቀረብሽኝ? አንቺ ነሽ የጠራሽኝም አንቺ ነሽ። ምንድነው እኔ አልገባኝም ብላ ስትል ሱምያ ተከሰሻል። እንዴ ማን ነው የከሰሰኝ? ያንማ እንግዲህ የከሰሰሽን የውልሽ መጥሪያ ማየት ማመን ነው ነይ ብላ ስታቀርባት ማለት ነው። ሱምያ በጣም ደነገጠች፣ ተንዘፈዘፈች ማለት ነው። እናንተ የምትሰሩት ስራ ማለት ነው ሀዩ በረኪናና ሀዊ የወይላችሁ የመጨረሻችሁን ጉዳይቼ እናንተ እንደዚህ ጊጤ እንደተጫወታችሁበት ትጫወትባችኋለች። ቆይ በነገራችን ላይ እና ምን አረኩኝ እኔ? ማን ነው? እኔ እኮ ጥላት የለኝም። ማን ነው የከሰሰኝ ስትል ልጆቹን የሰኢድን ልጆች ባልሽን የልጆችሽን አባት 2 አመት ሊጣጋችሁ ነው እንግዲህ እየተንከራተተ ነው ያለው። ልጆቹን በስነ ስርዓት እንዳገኝ
ተከሰሻል ተባለች ማለት ነው። እኔ ምንም አላደረኩም፣ ቤቱ ድረስ እየለክጀ ነበር። ልጁን ሊያወቃት አልቻለም። ተኋላ የሆነ ነገር አለ እኔና እሱን አንድ የማያደርገን ነገር፣ እባክሽ እኔ ምንም ያደረግኩን ነገር የለም ብላ እንግዲህ ሱመያ ስታቀርብ ማለት ነው ምን አለቻት? አይ ቪዲዮ በሰራሽ ቁጥር የምትዝቻቸው ዛቻዎች በጣም ላንቺ አደጋ ላይ ነው የጣለሽና እገላለሁ፣ ፈልጣለሁ፣ ቆርጣለሁ እያልሽ እንግዲህ የሰኢድን ሚስቶች እያስፈራራሽ ዛቻና ስድብ ማስፈራሪያ ደርሶባቸዋል። ለሩሃችን እንፈራለን ብለው እንግዲህ ከስተውሻል። ምንም ማድረግ አይቻልም። ይሄው እንግዲህ መጥሪያውን እንደምታዩ ነው። አንቺም ተዚህ ድርጊትሽ መቆጠብ ይገባሻል። በስነ ስርዓት እሺ ብለሽ የሰኢድን ልጆች የባልሽን የልጆችሽን አባት ልጆቹን ይዘሽ ደሽ የምታሳይ ከሆነ ህጉ እንግዲህ ከህግ የሚያመልጥ ነገር የለም። አህለን ነው ሳህለን የውልሽ መንገዱ አልበዛዛ አይመቴ ከሆነ በ8 ቀንም በ15 ቀንም ሰኢዶ ሰተት ብሎ ሂዶ ልጆቹን የማያትና የመጠየቅ መብት አለው። መብቱ እንዲጠበቅለት ተብሎ እንግዲህ ቀረበች ሱመያ ማለት ነው። ወይኔ ሀዊ ኧረ እባክሽ የሰራሽው ስራ ትክክል ነው ብለሽ ትያለሽ። አይደለም ትክክል አይደለሽም። አንቺም ሴት ነሽ ማለት ነው። ነገ ጧት የሚደርስብሽን አታውቂምና እንግዲህ ሀዊ ሰተት ብላ እንግዲህ ኢማን ቤት ሄደች። ሰኢድ ባሏ ቤት ሄዳ ዛሬ እንግዲህ ሰርፕራይዝ አለኝ አለች። ምንድን ነው ንገሪኝ። አይ እሺ እንድትፈቅድልኝ እዚህ ቤት እንድኖር ተፈቀድክልኝ የምነግርህ ነገር አለኝ ማልልኝ። እንዴ ምን ብዬ ነው ማመለልሽ? መጀመሪያ ነገርኝና ነው። አይ አልነግርህም፣ ይልቅንስ አንተ ማልልኝና የሆነ ትልቅ ሰርፕራይዝ አለ እዚህ ቤት እንድኖር አድርገኝ። አይ አንቺ የባለሽን ቃል አክብረሽ አመት ተቀመሽ ቤትሽ ትመለሻለሽ። የኔንን እስኪ ማክበርና ለማክበርሽን ለማየት እንግዲህ ጠባብ ቤት ተከራይቼልሻለሁ፣ እዛው መኖር አለብሽ ብሎ ሰኢድ እንግዲህ ጥያቄውን ታያቀርብላት ማለት ነው። ሀዊ እንግዲህ በቃ ስላልማልክልኝ ስልክን ክፈትና ቪዲዮ ልላክልህ፣ ቪዲዮ ማየት ትችላለህ አለች። ቪዲዮ እንግዲህ ስልኩን ከፈትና ሰኢድ እሺ ላኪ ስላት ሱመያ እጅሬዋ እንግዲህ መጥሪያ ደርሷት ተከሳ እዛ ትጠይቃለች። እንዴ ወይ ታገኝሹ ሱመያ እኮ ናት፣ ቪዲዮ ተለቀቀች 5 ቀን ሆኗታል። ምንድን ነው? አዎ በቃ ማለልኝና ንገርህ ብልክ እኮ እምቢ አልከኝ እና ምን ብዬ ነገሩን ታላቅምልልሻለሁ አልምልልሽም ብሎ ስላት፣ ይሄው እንግዲህ እኔና ሀዩ ሚስቶችህ እኛ ጀግኖች፣ ኧረ እባክሽ ጀግንነት እንደዚህ አለ እንደበይ እንግዲህ አንተ ትትሰቃይ ለአንተ የማናደርገው ነገር የለም። ፍርድ ቤት ሂደን መጥሪያ አስመጥተን ጠበቃ ገዝተን ሱመያ እንድትቀርብ አድርገናል። ልጆችህን ታሁን በኋላ እንግዲህ በፈለክበት ሰዓት ወይ ታመጣልሃለች ወይ ሰተት ብለህ ቤቷ ሄደህ ልጆችህን እንድታይ አድርገናል። እንግዲህ እኔና ሀዩ ሚስቶችህ እንግዲህ ያላልነው ነገር ምንም ነገር የለም። ላንተ በቃ ግድግዳው በቦክስ ብላችሁ አፍርሳችሁ እንደገና ገንቡ ብትልን እንገነባለን። እንዴ እኔ እኮ ሚስትሽ ጀግና ነኝ። ኧረ እባክሽ ተሱመያ ልትበልጭ ጀግንነትሽ። አሁንስ ተሳስተሻል፣ በጣም ተሳስተሻል ማለት ነው። እንዴት አድራሻዋን በምን አወቃችሁት? እንዴት እኔ እኮ ለመክሰስ ያው አድራሻዋን ስለማላቅ አለችበት ተቀመጠችበት ስለማላቅ ነው እስካሁን ድረስ ዝም ያልኩት። እንዴት አወቃችሁ አድራሻዋን? አይ በረውዛ ነው በቃ እሷን ሮዛን ምለንላት ለሰኢድ አንናገርም፣ ያለችበትን ንገሪን እባክሽ ብለን ተሷ ተቀብለን ነው እንግዲህ እንደዚህ ያደረግነው። ስልክ ቁጥሯንም ሰጥተን እንግዲህ እንኳን ደስ ያለህ በፈለክበት ሰዓት ልጆችህን የማየት መብት አለህ፣ መብትህ እንዲጠበቅልህ አድርገናል። ሰኢድ ባሌ እንግዲህ እንኳን ደስ ያለህ እያላችሁ ውድ ቤተሰቦቻችን እንግዲህ ደስታችሁን ግለጡ አለች ሀዊ ማለት ነው። ሱመያ በጣም አሳዘነች፣ ተንዘፈዘፈች፣ ደነገጠች ማለት ነው። እናንተ የሰራችሁ ስራ ግን ትክክል ነው ብላችሁ ትላላችሁ፣ ትክክል አይደለም ይወይላችሁ ማለት ነው። ልጅ ይዛ እየተንከራተተች አንዱ ሀገር ይሄንን ማድረግ ተገቢ ነው ብዬ አላስብም።